ነይ ተቀመጭ። ንብረቱም ቢሆን ጥንቅር ብሎ ይቅርሽ። ይሄ እኮ የጅል ሴቶች መገለጫ። ሞገስ ከመጣ ችግር ይፈጠራል። ውጣልኝ። ልቀቀኝ እባክሽ። ነይ ተቀመጭና እናውራ። በፍቅር አምላክ ልቀቀኝ። በቃ ከዚህ በኋላ በየቀኑ ማዘንም ሆነ በየቀኑ ማልቀስ የለብሽ። ምንድነው? እውነቱን አውቀሽ አርፈሽ ትቀመጫለሽ። ከዚህ በኋላ ምንድነው የምሰማው? አባትሽ ማለቴ ብሩክ እንዴት ነህ? ደህና ነኝ። ችግር አለ ዝና? አይ ምንም ችግር የለም። ለጊዜው እዛ ጣጣ ውስጥ የከተቱን ሰዎች እየተከታተልኩ ነው። ተጠንቀቅ፣ ነፍስ እንዳታጠፋ። ነፍስ የትንሹም የትልቁም እኩል ያስቀጣል። ችግር የለም። የፍራታ ናት። ለጊዜው እህቷ እንድታመቻችልኝ እየሰራው ነው። እሰውራታለሁ። ለአንበሳ አይመትሩ ለብልህ አይመክሩ ነው እንግዲህ። አዎ ካሌብ ልክ ነው። ግን አሁን የደወልኩልህ የአንድ ሰው ህይወቱ ቶሎ እንዲጓጭ ነው። ማታ ላሳውቅ ዝና። ካሌብ በነገራችን ላይ ሰዎቹ በጣም አደገኛ ናቸው። ቶሎ መቋጨት ያለበት ነገር ቶሎ ሲቋጭ ጥሩ ነው ይመስለኛል። ሰዎቹ መወገድ አለባቸው። እሺ ማታ አሳውቅሃለሁ። ተዘጋጅ፣ ተጠብቅ። እሺ። ጅራትና ጉድ ከወደ ኋላ ነው አሉ። አረ የዛሬው ደግሞ ከፋ። አረ ሞገስ ያላየው ጉድ መቼስ መጃጃል ነው። ስራ በየሄድክበት ሳነፍ ነፈስ እችን የመሰለች ሚስት ከዛ አቅርበህለት ሄድክ። እንግዲህ ስጋ አንበሳ ፊት ስጋ አቅርቦ አልበላም አትብላ ጠብቅልኝ እንደማለት ያክል ነው። ሰው ሚስቱን ይዞ እንደመሄድ ዝም ብሎ ትቶ ይሄዳል። ሁሌ ሰተተኛ ምን አገባን? ግን ታሳዝናለህ አንተ ምስኪን። አንዳንዴ ግን ታሳዝነኛለህ የምር። ሚስትህን ትተህ ሄደህ ገና እኔ ይሄ ሰውዬ እንደዚህ አይነት ነገረኛ እንደሚሆን ያወቅኩት በባለፈው ክፍል እንትን ሲሉ ነው፣ ለመተዋወቅ ሲሄዱ ማለት ነው። እና ጭራሽ ሰው ቤት መጥቶ ደግሞ እንደዚህ ይላል። ብልግና ሙድ ያራምዳል። ወይኔ ሞገስ ለስንት ዓመት አክብሯት የተቀመጠችውን ልጅ እሱ በአንድ ቀን ትዝካላልኩሽ ብሎ። ኧረ የሰው ክፋቱ ግን ይከብዳል የምር። በገንዘብ ሊደልላት ምናምን፣ እሷ ግን አይሆንም ብላለች። እንደው አስገድዶ ምን ሲያደርጋት ይደረስባቸው ይሆን? ልባችንን ጥልጥል አድርጎት ነው ያለቀው። የዛሬው ደግሞ ወይኔ አየር ያስቃል የምር ያስቃል። ኤኒዌይስ ተዋቸው። አሁን እኛም የሚያሳስበኝ ተመልካቾች የሚያሳስበን የምሳሌና የአባቷ ነገር ነው። እንግዲህ ምሳሌ በየቀኑን ቅድስትዬን እየጨቀጨቀቻት ነው። እንግዲህ አትጠይቂኝ ምናምን ብላ፣ በዛሬው ግን ቁርጡን ልትነግራት ነበረ። ግን እንባዋ ተቀዳደማት። ማለቴ ከብዷታል፣ አልቻለችም። አሁን ቅድስትም መጠየቅ አትፈልግም። እሷም ደግሞ ከመጠየቅ ማቆም አልቻለችም። በጣም የሚከብዳት ማለት ነው። እስኪ እንግዲህ በቀጣይ ምን ይፈጠራል? እውነታውን ታውቃለች ምናምን የሚለው ነው። ግን እውነታውን ቢነግሯት ይሻላል፣ እንደዚህ ዝም ብላ በናፍቆት ከምትሟሟ ማለት ነው። መድብልም መረጃ ትሰጠኛለች ብሎ ምስኪን እየመረመራት ነበረ። ግን እሷ እንኳን መታገቷን ራሷ አታውቅም። ገና ልጅ አይደለች።
እና እንግዲህ ከባድ ነው። የዛሬው ደግሞ ይለያል። ሌላ ትኩሳት ነው። እንግዲህ ግን ብሩክ መሞት የለበትም ነው የሚለው። ምክንያቱም እንዴት አለ ከሳምንት በፊት ስልኩ ክፍት ከሆነ ስለዚህ አለ ማለት ነው። እዛ ክፍል ዛሬ ቀዶ ጥገና ሙድ እናራምዳለን ብለዋል። እንግዲህ በቀጣይ ቀዶ ጥገና ካራመዱ በኋላ እኔ ብሩክን የሚያገኙት ወይም ስለ ብሩክ ፍንጭ የሚያገኙ ይመስለኛል፣ እንደኔ አስተሳሰብ። እንግዲህ ዞሮ እንግዲህ መድብል ከባለፈው ከጓደኛው ጋርም ተነጋግሯል። እንግዲህ በዛ ላይ ደግሞ ሞገስ አለ። እንግዲህ ምንም ፈሪ ቢሆን አንዳንድ መላዎችን ጠቁም ያደርጋል። እንግዲህ ምን ይደረጋል፣ ግን የሚገኝ ይመስለኛል። ብሩክ ይገኛል ብዬ ተስፋ አደርጋለሁ። ዛሬ ደግሞ ብዙ አዲስ ነገር ያለው እንትና መርዙ ደላላው ቅድስትን ትት ሲል ነበረ፣ ሞትልሻለሁ ምናምን እንደ ቤት አሻሻጭ ነው ገዝግዞኛል ፍቅርሽ እያላት ነበረ። እሷ ግን ያው ብሩክን ትወደዋለች ይመስለኛል። ለምሳሌ ራሱ አስታካ እየነገረቻት ነበር ማለት ነው። እንደዚህ ነው እያለቻት ነበር ነው። አንቺ አባቴን ከወደድሽው እና የኔ እናት ከሆንሽ አባቴ ሚስት ነሽ እያለቻት ነበር። እና ለመርዙ ደለለው እኔ የምወደው ማፈቅረው ሰው አለኝ፣ ይህን 1000 ዓመት ቢቀር ራሱ እስከሚመጣ ድረስ ተጠብቀዋለሁኝ እያለችው ነበር ማለት ነው። ዊች ሚንስ ብሩክን ነው። እና መርዙ ደላላው ደግሞ ሊል ወደ ዳጣ ሄዶ ነበር። ዳጣ ደግሞ ሲደውልለት ልኮህ ነው ፈርታለች። እዚህ ሰፈር አልመጣም ብላለች። ልኮህ ነው ወይ እንትና መድብል ማነው ዝና ልኮህ ነው ወይ ምናምን እያለችው ነበርና ግን ዝና ደግሞ እንትናን ማለትን ወደ ይዘታዘረ ምስኪን የርቦች ነው ወይ እንደዚህ ያዘንሽልኝ ለኔ? እውነቱን ነው እሱ ያውቃታል ጥንቅቅ አድርጎ ለሆዷ እንደምታስብ እቺ ማትረባ ማለት ነው። ለሆዷ እንደምታስብ ያውቃታል። ምክንያቱም ሲጨንቃት ነው እንደውም ጨንቋት ወደ ሲሄድ ወደ ስምጣ እያለች እየተፈታላት እና እህትሽን ካላመጣሽ ብሎ አስገድዷታል። እንግዲህ እሷ ደግሞ ያው እንግዲህ እየመጣች ነው አስገድዷት እኮ ነው ምናምን ብላ ያው የእህትነት ግዴታዋን ለመወጣት ጥረት እያደረገች ነበረ። እንግዲህ ምን እንደሚፈጠር አናውቅም። የከፋ አደጋ ነው የምወስድባቸው ብሏቸዋል። በዚህ በዘዌ ምን የከፋ አደጋ ከመፈጠሩ በፊት ዞሮ እንግዲህ ይዤ አስቀምጣታለሁ ብሎ ለዛ ለማነሱ ለካሌብ ራሱ ደውሎለታል ማለት ነው። እንግዲህ አስቀምጦ ይግደላት ብቻ ነፍስ እንዳታጠፋ ብሎታል። እንግዲህ ካልሞተች ደስ ይላል፣ ችግር የለውም። በቀጣይ ምን ይፈጠራል የሚለው ይላል ማለት ነው። ያላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ